ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ ከኦሪት ትምህርት ተከታታዮች የቀረበልንን አንድ ጥያቄ እንማራለን ማለት ነው። ይህም ጥያቄ ለመሆኑ ኢየሱስን የገደለው ማን ነው? በምን ምክንያት እስተገደለ የሚል ጥያቄ ነው። እንግዲህ ይህም ጥያቄ እንግዲህ ቀላል ጥያቄ ባይሆንም ሁሉም ሰው እንደሚያውቀው የክርስትና እምነት ከተቋቋመ በኋላ ይህ ኢየሱስ የሚባለው በክርስትና አምላክ ስለሆነ ይህንን አምላካቸውን ገድለውባቸዋል ተብለው ስለተነገራቸው አብዛኛው በክርስትና ርዕዮተ ዓለም ያለ አይሁዶችን በመጥላት ለብዙ ሺህ ለሁለት ዘመን ያህል ዘልቋል ማለት ነው። እንግዲህ እንደተነገራቸው አምላካቸውን አይሁዶቹ ገድለውታል። ስለዚህ እነሱ የፈጣሪ ጠላቶች ናቸው ማለት የኢየሱስ ጠላቶች ናቸው በማለት ስላስተማሯቸው ያንን ይዘው እስከ ድረስ አሉ ማለት ነው። ነገር ግን ይህ ኢየሱስ የተገደለው በአይሁድ ሕግና ስርዓት መሰረት ያው አይሁድ ነው፣ አባትም እናትም አለው። ነገር የተገደለበት ዋና ምክንያት ሰዎችን በአስማት ወደ ሌላ እምነት ስለወሰደ ነው ማለት ነው፣ ስላሳሳተ። በዚህ ምክንያት ወደ አይሁድ ፍርድ ቤት ቀርቦ በድንጋይ ተወግሮ ተገድሏል ማለት ነው። ይህን የገደሉት አይሁዳውያን እንጂ ክርስቲያኖች እንደሚሉት ሮማውያን አይደሉም ማለት ነው። እንዲሁም ደግሞ ይህ ኢየሱስ የሚባለው ዋና ትክክለኛ ስሙ የሹዋ ነው እና ይህም የነበረው የክርስትና ካላንደር እንደሚለው ሳይሆን የክርስትና ካላንደር ከመጀመሩ ከ200 ዓመት በፊት የነበረ ማለት ነው። ስለዚህ በዛን ጊዜ የነበሩ ይሁዲዎች በግብፅ ምድር ከመምህሩ ጋር እያለ ወደ ግብፅ ሄዶ ስለነበር ሲመለስ ኢየሱስ አስማት ተምሮ እንደመጣ በአይሁድ መጽሐፎች በዚህ ተጽፎ ይገኛሉ ማለት ነው። በዚህ አስማት መሰረት የተለያዩ አስማቶችን በመስራት ይሁዶችን ሊያሳስት ችሏል ማለት ነው። እንደሚታወቀው በአይሁድ ሕግና ስርዓት መሰረት አስማትን በመስራት ወደ ተለያየ እምነት የሚወስድ አይሁድ በሙሉ በድንጋይ ተወግሮ ይገደል ማለት ነው። ስለዚህ ይሁዶችን በማሳሳቱ ገድለውታል ማለት ነው። ሌሎቹ ደግሞ እሱን ልክ እንደ መሲህ አድርገው በመደገፍ ሲከተሉት እንደነበረ በኦሪት ተጽፏል ማለት ነው። እንግዲህ ይህም በኢልኮት አቦዳ ዘራ በምዕራፍ 11 ቁጥር 10 ላይ እንዲህ ይላል። አፍ የሹዋ ሃኖጽሪ ሸዲማ ሸየ መሽያህ ልክ መሲህ እንደሆነ አድርጎ ራሱን አስመስሎ አቅርቦ ነበር ይላል። በነሄራግ በበዲን እና በአይሁድ ፍርድ ቤት በሰባኑ ዳኞች ፍርድ ቀርቦ በድንጋይ ተወግሮ ተገድሏል ማለት ነው። ክባን ንትናቤ ቦ ዳንኤል ሽኔማር ውብኔ ፕሪጼ አመኻ ብናስኡ ለአሚድ ሐዞን በንክሻሉ
ይህም በሱ ምክንያት ብዙ አይሁዶች በመሳሳት መሲህ መስሏቸው ተሳስተዋል። በሱ ምክንያት ብዙ ከአይሁድ አፈንግጠው የወጡ እሱን በመከተል ማለት ነው ብዙ ይሁዶች ከፈጣሪ በመራቅ ባዕድ አምልኮት ሊያመልኩ ችለዋል ይላል። ይህም በነቢዩ ዳንኤል ምዕራፍ 11 ቁጥር 14 ላይ አስቀድሞ ተጽፎ ይገኛል። ማንን וכי יש מכשול גדול כזה שכל הנביאים דיברו שהמשיח גואל ישראל ומושיעם ומקפץ נדהם ומחזק מצוותיו, וזה גרם לאבד ישראל בחרב ולפזר שאריתם. ולהשפילם ולהחליף התורה ולהטות רוב העולם לעבוד אלוהה מבלעדי השם. ምን ያህል ይህ ኢየሱስ የሚባለው ምን ያህል የተከተሉት ምን ያህል ትልቅ ውድቀት እንደደረሰባቸው ጭምር ያሳየናል ማለት ነው። ይህ ማለት እንደሚታወቀው የአይሁድ መሲህ የሚባለው የዳዊት ዘር በሚመጣበት ጊዜ ይሁዶችን ከጣዖቶቻቸው ያድናቸዋል። የተበተኑትን በሙሉ ይሁዶች በሙሉ በዓለም ዙሪያ የተበተኑ ሙሉ ይሰበስባል። ሶስተኛውን ቤተ መቅደስ ይሰራል። የኦሪት ሕግና ስርዓት ሁሉንም ይሁዶች እንዲጠብቁ አስገድዶ ያደርጋል። ይህ ግን ኢየሱስ የሚባለው ደግሞ በተቃራኒ ይሁዶች ከሀገራቸው እንዲፈናቀሉ አድርጓ በሱ ምክንያት እሱን የሚከተሉት ደግሞ ይሁዶችን በመቃወም እጅግ በይሁዶች ላይ ትልቅ ጥፋት አጥፍቷል ማለት ነው። በክርስትና ርዕዮተ ዓለም የተነሳ ብዙ ይሁዶች ታርደዋል፣ ተገድለዋል። በተለያየ ዘመን በታሪክ እንዳየ ነው ማለት ነው። ለምን ፈጣሪን ገድለዋል ተብለው ኢየሱስን ገድለዋል ተብለው። እንደዚህ ያለ ታዲያ ውድቀት አለ? እንደዚህ ያለ የሚያሳዝን ነገር በታሪክ ተደርጎ ያውቃል? የለም። ያውም ደግሞ ነቢዩ ኤርምያስም ይህንን ሰው ፈጣሪ እንደሚሉት ፈጣሪ አምላክ ነው ኃይል አለው ብለው እንደሚያመልኩት አስቀድሞ ጽፏል ማለት ነው። በትንቢተ ኤርምያስ ምዕራፍ 16 ቁጥር 20 ላይ ማለት ነው። ይህ ሁሉ የሚገለጥላቸው ይህ መሲህ ማን ነው? ሐሰተኛ መሲህ የነበረው ብዙ ይሁዶችን አፈናቅሎ በተለያየ ሀገር ቤተ መቅደስ እንዲፈርስ ያደረገ እንኳን ሊሰበስብን ቀርቶ እንኳን የእስራኤል ሕዝብ ሊታደግ ቀርቶ ራሱ አልታደገም። ራሱ ከአይሁድ ዳኞች ከዚህ የበለጠ ታዲያ ከዚህ የበለጠ ውርደት የት አለ ነው? የለም። ስለዚህ የአይሁድ መሲህ አይሁዶችን በተበተኑበት ሀገር በሙሉ ለቃቅሞ ያመጣቸዋል ማለት ነው። በያሉበት ሀገር የሰበስባቸው ካመጣቸው በኋላ በእስራኤል ሀገር ምድር ሁሉም የእስራኤል ዘር የሆነ በሙሉ በኦሪት ሕግና ስርዓት እንዲሄዱ ያስገዳቸዋል ማለት ነው። በዛሬው ቋንቋ ክፍያ ዳቲት ማለት ነው። ሳይወዱ በግድ የኦሪት ሕግና ስርዓት የማይፈጽም በኦሪት ሕግና ስርዓት መሰረት የሚገደለው ይገደላል፣ የሚሰቀለው ይሰቀላል፣ የሚገረፈው ይገረፋል፣ እንደ ሕጉ መሰረት ማለት ነው። ይህ ነው እንግዲህ እውነተኛው መሲህ። ይሄ ግን ሐሰተኛው መሲህ እንግዲህ ብዙ ሐሰተኞች መሲያት ካሁን በፊት ብዙ ነበሩ። እነሱም የተወሰኑ ይሁዶችን ለጊዜው አሳስተው መጨረሻ ላይ እነሱም ሞቱ ማለት ነው። በእነ ራቢ አቂባ ዘመን ነበሩ ማለት ነው። መሲህ ከሞተ በኋላ በቃ አለቀ ማለት ነው። መሲህ የሚሞት አይደለም። ገና መንግስቱን ለልጅ ልጁ የሚያስተላልፍ ማለት ነው። መሲህ ማለት ያው ንጉስ ነው። መሲህ ለዘላለም የሚኖር ነገር አይደለም። የዳዊት ዘር መሲህ ሲመጣ ንግስናውን በሙሉ ይመልሳል። ከዚያ ያው ትዳር ያለው ባለ ትዳር ልጆች ያሉት ነው። የሱ ልጆች ደግሞ ንግስናውን ደግሞ በዚህ ይቀጥላሉ ማለት ነው። ስለዚህ ንግስና ለዘላለም ዓለም አይቋረጥም ማለት ከዚያ በኋላ ያለ ፈጣሪ ለዳዊት ዘር ቃል ኪዳን ስለገባ
የዳዊት ዘር አይቋረጥም ማለት ነው። ኢየሱስ የሚባለው ራስ ትዳር እንኳን የለውም ራሱ። እንዴት ነው መሲህ የሚሆነው? 33 ዓመት ድረስ ትዳር የለውም። በክርስትና እይታ ነው። በአይሁድ ራሱ እድሜው ስንት እንደሆነ ስላልተገለጸ ማወቅ አልችልም። በክርስትና ግን 33 ዓመት ነው ይላሉ። በአይሁድ ግን እንደዚህ አይመስለኝም። ግን የተጻፈ ነገር ስለሌለ በግምት መናገር አይቻልም ማለት ነው። ነገር ግን ኢየሱስ የሚባለው የዮሹዋ ፐራኽያ የሚባለው ተማሪ ስለነበረ በዛን ጊዜ ከሱ ጋር በስደት ምክንያት ግብጽ እንደነበረ ያው በታሪክ ነግረን ማለት ነው። ወደፊት አለ የተጻፈ የአይሁድና የኢየሱስና የማርያም ምስጢር የሚል መጽሐፍ አለ። የሚፈልግ ሰው ካለ እልክለታለሁ። ስለዚህ ይህ የተገደለው በአይሁድ ዳኞች ነው። የተገደለበትን ምክንያት አይሁዶችን ወደ ተለያየ እምነት በአስማት ኪሹፍ በማድረግ በማሳሰትና ወደ ሌላ እምነት በመውሰዱ ነው። በዚህ ምክንያት ይህን የሚያደርግ ይሁዲ በሞት ነው የሚቀጣው። በድንጋይ ተወግሮ ይገደላል ማለት ነው። በፈጣሪ ዘንድ አስማት ማለት እኮ ሌሎችን ሰዎች እውነት የሚያስመስል ማለት ነው። ሰዎች የተለያየ አስማት ሲያደርጉ ዋው እንዴት ሊሆን ይችላል? ዋው የሚገርም ነው ይላል። ግብጾች ራሱ እኮ ሙሴ 10 መቅሰፍት ባደረገ ጊዜ ዋው ይሄ ከኛ የበለጠ አስማተኛ አለ እንዴ ዋው ብለው ነበር። መጨረሻ ላይ ግን ሽኺን የምትባል አለች። እንግዲህ በጣም እንደ ቅማል ማለት ነው። እንግዲህ በጣም ትንሽ ናት እና ያች ነገር ጋኖች ናቸው የሚቀይሩት። ስለዚህ ያንን ነገር በአስማት መቀየር አይቻልም። ስለዚህ ሲል ኖ ይሄማ አስማተኞች ምናምን እንግዲህ እነሱ የበለጠ በዚያን ዘመን ከነሱ የበለጠ አስማት የለም። ስለዚህ በዚያን ከዚያም አስማት ስለሌለ ይህ የፈጣሪ እጅ ነው ያለበት እንጂ አስማት ሊሆን አይችልም። ምክንያቱም አስማቱን እንደኛ ያለ ከኛ የበለጠ ሊያውቅ የለም በዚህ ምድር በዚያን ጊዜ በነበሩበት ማለት ነው። ፈጽሞ የለም ማለት ነው። ስለዚህ ኢየሱስም እንግዲህ ግብጽ በጣም በአስማት አንደኛ ናት። ግብጽ በዚህ ምድር ካሉት ሁሉ የረከሰች ምድር የምትባለው ናት። የእስራኤል ልጆች ራሱ በርክስና ራሱ 49 ደርሰው ነበር። በጣም እንግዲህ በፈጣሪ ዓለም ውስጥ 50 ቅድስናና 50 እርክስና አሉ። እንትን አላቸው በሮች። ትንሽ ለማይረዳ ሰው ትንሽ ይከብዳል። ነገር ግን በግብጽ በጣም አስማት ስላለ አስማትን በጽሁፍም ሆነ በተለያየ ነገር ከግብጽ ማውጣት ስለማይቻል በጥበቃ በፍተሻ ስለሚያዙ ኢየሱስ እንዳለ ከሰውነቱን የወቀረው አስማቱን ከሰውነቱ ነው የጻፈው አስማቱን በዚያ ነው አድርጎ ነው የተመጣን ይለው እና በዚህ በአይሁድ ቋንቋ ጽሁፍ ከሰውነት ላይ የሚጻፍ ጽሁፍ ነው ወይስ አይደለም የሚል ነው። እንግዲህ በአይሁድ ሕግና ስርዓት መሰረት በሰንበት ቀን ፊደል መጻፍ ክልክል ነው። 2 ፊደል መጻፍ ክልክል ነው። ሁለት ፊደል የጻፈ በአይሁድ ሕግና ስርዓት በሞት በስቅላት በድንጋይ ተወግሮ የሚገደለው እና የግማራ የሚባለው ታዲያ ጽሁፍ ምንድነው? ታዲያ እንግዲህ ኢየሱስ ታዲያ እንዴት ነው በእጁ ጽፎ ያመጣውሳ እሱ ምን ይባላል ይላል። እሱ ምን ጽሁፍ አይደለም ወይ ነው ከእጅ የሚጻፈው ማለት ነው። እኛ ሞኝ ከሆነ ሰው አንማርም። ምክንያቱም ከሰውየው ላይ ከእጅ ላይ ስለጻፈ ያን እንደ ጽሁፍ አድርገን አንቆጥረውም ነው። በአይሁድ ቋንቋ በአይሁድ ጽሁፍ የሚባለው ነገር ጽሁፍ ከወረቀት ላይ ብቻ ከቆዳ ላይ ከተለያየ ከግድግዳ ላይ የሚጻፍ ነው እንጂ ከሰውነት ላይ የሚጻፍ ጽሁፍ አይባልም። እንግዲህ በመለከት ሰንበት በሰንበት ሕግና ስርዓት ስንማር የምናገኘው ትምህርት ነው ማለት ነው። ስለዚህ ይህን ጥቅስ ያመጣል። ታዲያ እንደዛ ኢየሱስ ታዲያ ከግብጽ ምድር ሲወጣ ከሰውነቱ ላይ ጽፎ ስላመጣ ይህ ምንድነው? ሕጉ ምን ይላል ነው።
ናየ ደግሞ እንደ ጽሁፍ አይደለም። እሱ ያው አስማትን ለማወቅ ሲል የፈጣሪ ህግና ስርዓት ወደ ጎን አስማት አትማሩ አትስሩ የሚለውን ነገር በመተው ይህን በማድረግ ፈንታ በጣም ፍላጎት ስለነበረው ያንን ከሰውነቱ ላይ ውቅራት እንደሚወቀረው በጽሁፍ አድርጎ ነው ከግብጽ ያወጣው። ስለዚህ ከሞኝ ሰው አንማርም ነው። ስለዚህ እያንዳንዱ ነገር በአይሁድ ህግና ስርዓት ተመዝግቦ በዶክመንት የተቀመጠ ነው ማለት ነው። ስለዚህ ኢየሱስ የሚባለው በስሙ ዮሽካ ነው የሚባለው። ስሙን በትክክል መቅራት ክልክል ነው ማለት ነው። ባዕድ አምልኮትን የሚያመልክና በስሙ የሚጠራ በፈጣሪ ዘንድ እጅግ በጣም ታላቅ ኃጢአት ስለሆነ ስም ስለሆነ ነው እንጂ የባዕድ አምልኮ ሌላ ስም አይጠራም ማለት ነው። ስለዚህ በአይሁድ ህግና ስርዓት ፍርድ ቀርቦ በአስማት ምክንያት ሰዎችን በማሳሳት ወደ ሌላ አምልኮት በመውሰዱ በዚህ ምክንያት በድንጋይ ተወግሮ እንዲገደል ሆኗል ማለት ነው። ስለዚህ ኢየሱስ የተገደለው በአይሁዳውያን ፍርድ ቤት እንጂ በሮማውያን አይደለም ማለት ነው። ይህም ራሱ ሮማውያን ከመግዛታቸው በፊት ማለት ነው። እንግዲህ በግሪክ በሚገዙበት ሰዓት ማለት ነው። በዛን ጊዜ የተገደለው ማለት ነው እንጂ በሮማውያን ጊዜ አይደለም። ስለዚህ የዛሬው የጥያቄና መልስ ይህን ይመስላል። እንግዲህ ማወቅን የመሰለ ነገር የለም። የሁሉ በዶክመንት ተቀምጧል ማለት ነው። ስለዚህ ክርስቲያኖች እንደሚሉት አይደለም ማለት ነው። እነሱ ባዕድ አምልኮትን እየተከተሉ እኛንም ደግሞ ልክ እንደነሱ እንድናመልክና ይሁዲዎቹ ልክ ፈጣሪ እንደካዱ አድርገው ሌሎችን የዓለም ህዝቦች በሙሉ ያለ ፈጣሪ እንዲያመልክ አስደርጓቸዋል ማለት ነው። ስለዚህ እነሱንም ይህንም አሁን ክርስትና እንዴት እንደተቋቋመ ያው ዝም ብሎ እንዲሁ በታሪክ ነው እንጂ ምንም የሚታወቅ ነገር የለም። ይሁዲ ታየኝ እኮ ፈጣሪን ሲገድል። ታዲያ ሰው ኃይል ካለው ጋር ነው እንጂ የሚጓደል ከተገደለ ጋር ጓደኛ ይሆናል ይከተላል? የማያድነው ለራሱን የማያድን እንዴት ነው ሌላውን ሊያድን የሚችለው? ስለዚህ የተገደለው ጣዖት በማምለክ ማነው አስማት በማድረጉና በአስማቱ ምክንያት ሌሎች ሰዎችም አሳስቶ ወደ ሌላ ባዕድ አምልኮት በመውሰዱ ነው ማለት ነው እንጂ በሌላ ምክንያት አይደለም። ስለዚህ እሱ ፈጣሪም አይደለም፣ ሰው ነው። አንድ ይሁዲ ተማሪ ነው። ምንም ነገር ኃይል የለም ከአስማት ውጭ። ስለዚህ እያንዳንዱ ይሁዲ በክርስትና ዓለም ውስጥ ያለ ቢሆን ይህ ነገር ሲያውቅ ወደ ፈጣሪ ወደ ሰባቱ ሕግጋት መመለስ አለበት። ክርስትና የባዕድ አምልኮት ነው። በዚህ ቢቀጥል ራሱን ነው የሚጎዳ። ስለዚህ ከዚህ ብረት ወጥቶ ራሱን ችሎ ነገሮችን መርምሮ ተረድቶ ወደ ሰባቱ ሕጎች በመለስ ጻድቅ ሰው መሆን ይችላል። በፈጣሪ መንገድ መሄድ ይችላል ማለት ነው። በዚህ ግን ከደ ያው ባዕድ አምልኮት ስለሆነ መጨረሻ ላይ እንደሚባለው ነብዩ ኤርምያስ ምንድን ያለው በምዕራፍ 16 ቁጥር 20 ላይ ሸከን ሐሏወቴ ነው። መጨረሻ ላይ አባቶቻችን ካህናት፣ የባዕድ አምልኮት ካህናት፣ የክርስቲያን መሪዎች በሙሉ ባዕድ አምልኮትን ሰውን ፈጣሪ ነው ብለው አስተማሩን፣ ያን አወረሱን ብለው ያኔ በሙሉ ክርስትና በሙሉ ውድቅ ያደርጉታል ማለት ነው። ነገር ግን ከዚያ በፊት ሰው ብልህ የሆነ ሰው ያንን የክርስትናን እምነት ትቶ ወደ ሰባቱ ወደ ፈጣሪ ሕጎች መመለስ ይችላል ማለት። ሰባቱ ሕጎች በጣም ቀላል ናቸው፣ ከባድ አይደሉም። ግን እነዚያ መማርና በእነዚያ ከደ ጻድቅ በፈጣሪ ዘንድ የተወደደ ሰው ይሆናል ማለት ነው። ወደ አይሁድነት መምቀር አያጠበቅበትም። ሰባቱን ከጠበቀ ጻድቅ መሆን ይችላል፣ መንግስተ ሰማያት አይገባም። ክርስቲያን ግን መንግስተ ሰማያት ሊገባ አይችልም። ይሄ እንትን ነው ምንድነው በዲሚዮን ይባላል። እንዲሁ በሀሳብ እንገባለን ብለው ስለሚያስቡ ነው። ፈጣሪ ግን ሳይጠብቅ እንዴት ነው ወደ ባዕድ አምልኮት እየተመለከ ወደ ገነት መግባት ይቻላል? አይቻልም። ስለዚህ እያንዳንዱ ክርስቲያን ቢሆን ይህን በደንብ አድርጎ ማወቅ ይችላል።
ክርስትና ገነት አያስገባም፣ መንግስተ ሰማያትም አያስገባም። የሚያስገባው ሲኦልና ገሃነም ብቻ ነው። ስለዚህ ብልህ የሆነ ክርስቲያን ወደ ሰባት ወደ የኖህ ልጆች ለዓለም ህዝቦች ወደ ታዘዙ ህጎች መመለስ መሄድ ይችላል ማለት ንስሐ ገብቶ ማለት ነው። ከዚያ ውጭ ሌላ መንገድ የለም። እርሱት ሌላውን። ስለዚህ ምርጫ አላችሁ። ለዓለም ህዝቦችም ምርጫ አላችሁ። ወደ ሰባቱ ህጎች በመመለስ ሰባቱን የፈጣሪ ህጎች መጠበቅ ትችላላችሁ። ክርስቲያን ደግሞ ሰው ሰራሽ ነው። ስለዚህ ያዋጣችሁ። በአዳም ሎክ በመከተል የፈጣሪ ህዝብ ቅዱስ በመቃወም ገነት መግባት አይቻልም። እንዴት ብሎ ያዛችሁትን መጽሐፍ አንብቡት ትረዱታላችሁ። ኦሪት ምን ትላለች የሚለውን ማየት የሚያስፈልገው። ስለዚህ እውነት አንድ ናት። ኦሪት አትሻርም፣ አትቀየርም። የፈጣሪ ቃል አይቀየርም። የእስራኤል ህዝብ ቅዱስ ሆኖ ይቀጥላል። ስለዚህ የፈጣሪ ቅዱስ ህዝብ ጣዖት በሚያመልክ ህዝብ ሊቀየር አይችልም። ያውም ቤተክርስቲያን። ስለዚህ ምርጫው የእናንተ ነው ማለት ነው። ስለዚህ የዛሬው ጥያቄና መልስ ትምህርት ይህን ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን ወአሜን። ዓም እስራኤል ኸይር